ዝግት ነው ያለው አለው ብል ብጮ ብል የሚሰማ የሚመልስ ያጣ። እሺ አሁንስ ባለ ጉዳይ አልማዝ ልትናገሪ ትፈልጊያለሽ ወይስ ሌላ ተረኛ ይግባ? አልማዝ ምን ነው ታዲያ ሰማለው ስለሚውትሽና ሰማያለሽ ብትይኝ ምን ችግር አለው? ዘገየውኝ ይቅርታ ቀደመች። እሺ እናቴ ችግር የለም። እሺ ቀድሜ ነው ቅርታ ብያለሁ። ችግር የለም። ሱሱ ወደ ጉዳይ ልግባ። ወይዬ ማሚ ወይዬ ወያልሽ ምን ሆነሽ ነው? እሰማለሁ ብዬ ጉሮሮ እስከሚነቃ ድረስ እሰማለሁ። ስለ አንዴ እንኳን ሚውትሽ ናብተሽ የኔ አበባ ስልክ ተደውሎልኝ እያወራሁ ነበር። ስልክ እያወራሁ ነበር ሌላኛው ስልኬ ላይ ይመችሽ። እሺ ችግር የለም። አልማዝን እንስማታውን። አልማዝዬ ቀጥይማ። እሺ አቢባ እኔ እንድትረድኝ የምፈልገው እህቴ እዚህ ሀገር ላይ ካረፈችብኝ 15 ቀን ሊሆን። አልማዝ ድምፅሽ አይሰማም፣ ጮክ በይ እባክሽ ከይቅርታ ጋር። እሺ እኔ እርዳታሽን ፈልጌ የመጣሁት ዛሬ እህቴ እዚህ ሀገር ላይ ስላለፈችብኝ ወደ ኢትዮጵያ አስክሬኗ እንዲሄድልኝ ስለምፈልግ ነው። እና ኤምባሲ ሂጅ ይሉኛል። ኤምባሲ ሂጃለሁ፣ ወረቀት ሰጥተውኛል። የት ሀገር ነው የሞተችው? ይሰማኛል ድምፅ? የት ሀገር? እዚሁ ኤምራት አልሄን አካባቢ። መቼ ነው የሞተችው? ኧረ ሞት በዛ። 15 ቀን ሊሆናት ነው። 15 ቀን ሊሆናት ነው። በ21 ነው በሞቷን የነገሩኝ። አርብ ቀን ማለት ነው። አርብ ሲመጣ 15ኛ ቀኗ ነው። እህትሽ እህቴ የእናት አባቴ ልጅ። ድምጿም እኔ ጆሮዬን ታመሚያለሁ ወይስ ምንድን ነው? አንዴ ወይ ስልክሽን አስተካኪው እማ፣ አይሰማም። እህቴ ናት። እህቴ የእናቴ አባቴ ልጅ። እሺ አንድ ቤት ነበር የምትኖሩት? አንድ ቤት አይደለም። እኔም መስራ ሌላ ቦታ ነው፣ የእሷ መስራ ቦታ ሌላ ቦታ ነው። ኮንትራት ቤት ነበረች፣ ግን አንድ አካባቢ ላይ ነው የምንሰራው። እሺ ኮንትራት ቤት ነው? ኮንትራት ቤት። አዎ ኮንትራት ቤት ነበረች። እሺ ታማ ነበረ? ምንም አልታመመችም። እህትሽ ወድቃለች ከፎቅ ላይ ራሷን ወርውራ ሆስፒታል ሂደሽያት አሉኝ። እኔ ሆስፒታል ሲሄድ እህቴ አታውራ ምን አትልም፣ ኮማ ውስጥ ገብታለች። ከሁለተኛው ቀን እጄ ሳያት በጣም እንደደከመች እና ተስፋ እንደሌላት ዶክተሩ ነገረኝ። እቤት ተመልሼ ስመጣ ደግሞ ማረፏን ነገሩኝ። እሺ እህትሽ የወደቀችው የዛሬ 15 ቀን ነው? የሞተችውን የዛሬ 15 ቀን የወደቀችው መቼ ነው? እህቴ የወደቀችው ማርች 16 ከቀኑ 11 ሰዓት ላይ ነው። ለእኔ የነገሩኝ ግን ማርች 17 ከምሽቱ 2-3 ሰዓት አካባቢ ላይ ነው። አንቺ ደውሎ የነገረሽ? ለእኔ የነገረኝ ከኢትዮጵያ እንዲያመጣት ያወራሁት ደላላ ነው። ኦፊሷ ደላላው ጋር ደውላ ደላላው እህቷ ኤሚራት ውስጥ አለች ብሎ እኔ ጋር ደወለኝ። የደላላውን ስልክ ትሰጭኛለሽ? እሺ መጠየቅ እፈልጋለሁ ደላላውን ስላማሟቷ። አንቺ ስላማሟቷ አጣሩልኝ ብለሻል? እውነት ወድቃ ነው? ጠይቄያለሁ። ፖሊስ እያጣራ ነው አሉኝ። ግን የትኛውም አይነት ፖሊስ መጥቶ እኔን እንደዚህ ነው ያሆነችው ብሎ የነገረኝ ሰው የለም። ሆስፒታል ላይ ብቻ ነው እንጂ። ሆስፒታሉ እንትን ሰጥቶሻል? የሞተችበትን ምክንያት የተጻፈ ምንም አይነት ወረቀት አልሰጡኝም። የምርመራውንም ውጤት ስጠይቅ አይ ፖሊስ የገባበት ነገር ስለሆነ ወንጀል ነው አይቻልም አሉ። ከማለፏ በፊት ጠየቁኝ። የሄድኩ ቀን ሆስፒታል አልሰጡኝም። እሺ አንቺ አስክሬኗን በአይነሽ አይተሻል? አስክሬኗን በአይኔ አላየውም። በህይወት እያለች ነው አልጋ ላይ ተኝታ ፎቶ ያነሳዋት። እሺ አሁን አንቺ ቁጥርሽን ለሱሱ ላኪ። ሱሱ ለእኔ አሁን ዋትሳፕ ላይ ትልክልኛለች። እንደገና ደግሞ አንቺ እንደ እህት መብት አለሽ። ሆስፒታል ሄደሽ አስክሬኗን የማየት መብት አለሽ። የእህትሽን አስክሬን የማየት መብት አለሽ። ይህን መብትሽን መጠቀም አለብሽ። ቁጥሩን አሁን ልክላታለሁ፣ የደላላውንም የኔንም። ያንቺን ላኪ፣ ያንቺን ብቻ ላኪ መጀመሪያ። ያንቺ ልከሽ እኔ ሀቢባ ነኝ ስልሽ ነው የደላላውን ስልክ ለእኔ ቀጥታ ምትልኪልኝ። ኤምባሲ ሄደሻል? ኤምባሲ ሄጃለሁ። ምን አሉ? ወረቀት ነው የሰጡኝ፣ አስክሬኗ ሀገር ይግባልኝ የሚል። አይደለም ለኤምባሲ እኔ እህቴ ከፎቅ ላይ ተወርውራ ይሁን ወድቃ ይሁን አላውቅም፣ ማወቅ እፈልጋለሁ። እኔ ደላላውን የደወለልኝ ሰዎቿ ተጠይቀውልኝ ወድቃ ይሁን
ወረቀት አላት ሀቢባ። ህጋዊ ናት። እህቷም እሷም ህጋዊ ናቸው። ሁለቱም ኮንትራት ቤት ነው የሚሰሩት። ህጋዊ ነሽ አይደል ማሪ? አዎ ህጋዊ ነን ሁለታችን። ህጋዊ ናት። እሷም እህቷም ኮንትራት ቤት ናቸው። የተለያየ ቤት ነው የሚሰሩት። እህቷ ማርች 17 ከፎቅ ላይ ወደቀች። ተወርውራ ይሁን ራሷን ጥላ ይሁን አይታወቅም። ከዛም በኋላ በስንት ቀኑ ነው አንቺ ሞተች የተባልሽ? ወደቀች ከተባልሽ ከስንት ቀን በኋላ ነው ሞተች የተባልሽ? ሆስፒታል ከገባች በአራተኛው ቀን ነው ሞታለች ያሉኝ። እና 16 ነው የወደቀችው ያልሽ? አዎ በ16 ከቀኑ 11 ሰዓት ነው የወደቀችው። እሺ በ16 ለአንቺ በ16 ወድቃ ለአንቺ በ17 ደላላው ደውሎ ነገረሽ? አዎ ማዳሟ ቢሮ አሳወቀች። ቢሮው ደላላው ደግሞ እህትሽ ወረቀትም ጽፋ አስቀምጣለች አሉ። ሆስፒታል ሄደሽ ያት ወድቃ ሆስፒታል ገብታለች አሉ። ወረቀቱ ምንድን ነው ጽፋ ያስቀመጠችው? ወረቀቱ በኢትዮጵያ ቀን በ3 ነው የተጻፈው እና ቻው የሚል የመሰናበቻ አይነት ወረቀት ነው። ለጓደኛዋ ነው የተጻፈው። ለፍቅረኛ? አዎ ስሙንም ጠቅሳለች። በጣም አጭር ጽሁፍ ነው የጻፈችው። እኔ ቆርጦልኛል ቻው ነው የሚለው የተጻፈው። በኦሮምኛ ነው። በጣም ትንሽዬ ጽሁፍ ነው እና ቀኑ የተጻፈው ወረቀቱ በአይንሽ አይተሻል ወይስ ፎቶ አንስተው ልከውልሽ ነው? ፎቶ አንስተው ልከውልኝ ነው። ይሄንን ነው የጻፈው። ጽሁፍ ነው። እርግጠኛ አይደለሁም እሷን ለመጻፏ። ኦኬ እሺ። እህትሽ ማርች 16 ራሷን ከፎቅ ላይ ጣለች ብለውሽ ለአንቺ ማርች 17 ደወሉልሽ። ከዛ አንቺ ማርች ስንት ሆስፒታል ሄድሽ? እዛ ነው ቀን ማታውኑ እነሱ ነግረውኝ ወዲያው ነው ሆስፒታል ሄድኩት። ማርች 17 ሆስፒታል ሄድሽ። እህትሽን አየሻት? አዎ። በህይወት ነበረች? አልነበረችም ሲልሽ እነሱ ራሷን አታውቅም። ኮማ ውስጥ ነበረች? አዎ ኦክሲጅን ምናምን አድርገውታል። ብነካካት ምን ብላት ምንም የምታውቀው ነገር የለም። እኔም ከማልቀስ ውጭ እዛ ጋር ምንም አላደረግኩላት። ኦኬ ከዛም በኋላ በስንት ሞተች ተባልሽ? በ17 ተደውሎልሽ ሄደሽ አይተሻት? በስንት በ19ም ተመልሼ እጃ አይቻታለሁ። 19ም በህይወት ነበረች ማለት ተነፍስ ነበር። ባትናገርም አይኗን ባትገልጽም በማሽን ነበር የምትተነፍሰው? አዎ። እና ዶክተሩ አናግሮኝ እቤት ተመለስኩኝ። ነገ ውጤት እናሳውቅሻለን ብለውኝ እቤት እንደተመለስኩኝ ደግሞ ደወሉልኝና በቃ ጭንቅላቷ 100% መስራት አቁሟል ምናምን አሉኝ። ከዛ መልሶ ደግሞ በማግስቱ በ20 ይመስለኛል አዎ ከቀኑ ወደ 6 ሰዓት አካባቢ ላይ ደውሎ አርፋለች እህትሽ። ከዚህ በኋላ ቀጣይ ስቴፕ የሚደረግ ነገር አለ፣ ቤተሰብ ማናገር እንፈልጋለን አሉ። ከዛ የግድ ቤተሰብ ማቅረብ አለብሽ ሲሉኝ የቤተሰብ የአክስቴን የአባቴን ቁጥር ሰጧቸው። ለእነሱ ደግሞ ምን ይላሉ? እሷ የሞተችው የጭንቅላት ሞት ነው፣ ሌላው የሰውነቷ አካል ጤነኛ ስለሆነ የሌሎችን ነፍስ ታድነ የሰውነት ክፍሎቿን መውሰድ አለብን የጤና ሚኒስትር ያዛል አሉ። ከዛ ፈቃደኛ አይደለንም ማለት ነው። ጭንቅላቷ ብቻ ነው የሞተው፣ ልቧ ምናምን ይሰራል። ስለዚህ አካሏን ኦርጋኗን ለሌላ አካል ትስጥ፣ ሌላ ሰው ታትርፍ ብለው ጠየቋቸው። አዎ እንደዛ ነው ያሉን። በምንኛ ያናገሯቸው? ቤተሰቦች አማርኛ ወይ እንግሊዝኛ ይችላሉ? አይችሉም። አማርኛ አስተርጓሚ ማምጥተው ነበረ። አባቴ አማርኛ አይችልም፣ አይሰማችሁም፣ አልፈቅድላችሁም እንድታናግሩት። እኔ እህቴ ሬሶ አስከሬኗ ሀገር ሳይገባ አይሰሙም ብዬ ስከለክል፣ ከዛ እህቴም አዲስ አበባ ላይ ያለችው አረብኛ ትችላለች፣ እናንተ ያስተርጉሙላት፣ ግዴታ ነው ማናገር ያለብን አሉን እና አስገደዱ። ከዛ እሷ እየተረጎመችለት ስትነግረው አባቴም አይቻልም አለ፣ እኔም አይቻልም አልኩት። ድምጿን እራሱ ቀድቻታለሁ። ስታወራን በጣም አስጨንቆን ስለነበረ ድምጿን ለማስረጃ ይሆነኛል ብዬ ቀድቻለሁ። እሱን ማስረጃ ትልኪልኛለሽ? እሺ አሁን ማለት ነው ይቺ ልጅ አንቺ ስታያት እህትሽን ሰውነቷ የተቧጨረ የሆነ የተሰነጣጠቀ ነገር ነበረው ስታያት? አይኗ አካባቢ በልዟል፣ እግሯ ጋርም ታስሯል፣ እጇም ታስሯል። በጣም ብዙ ስብራት እንዳለባትም ጭምር ነግረውኛል ዶክተሮቹ ማለት ነው። ወገቧም ተጎድቷል ብሎኛል። ታስሯል፣ ተቀጥቅጦ ነው የታሰረው? አዎ እንዲህ ተጠምጥሞ ነው የታሰረው። ምንም የሚታየው የሰውነት ክፍሏ በጣም ትንሽ ቦታ ላይ ነው። ሌላው ነገር እንዳለ ሸፋፍነውታል። እሺ የፍቅረኛዋ ስልክ አለሽ? ምንም አይነት ስልክ የለኝም። ስለ ፍቅረኛዋ ያወቅኩትም ከወረቀቱ በኋላ ነው እንጂ ከዛም በፊት ምንም አይነት ነገር ምናልባት ተጣልታ ራሷን አጥፍታ ከሆነ አይዶን ነው። ብቻ በጣም ይከብዳል። ተወርውራ ይሁን ራሷን አጥፍታ ይሁን ማወቅ አይቻልም። ለምን እጅ ጽሁፉ ራሱ የእሷ ይሁን አይሁን አላውቅም ብለሻል አይደል? እርግጠኛ አይደለሁም። እሱንም ደግሞ ቤተሰብ አፈላልጉት ብዬ አግኝቸው ነበረ። በስሙ ማለት ነው። ስለ ስሙን ብቻ ነው የምናውቀው። በስሙ አንድ ልጅ ተገኝቶ ነበረ ሀገር ላይ ከኔ ልካ በሰላም ነበረ ስታወራ የነበረው። ምንም ለዚህ ጉዳይ የሚያበቃ ነገር ያለም ብሎ ነው ያለው። አሁንም ማለት ነው።
ፍቅረኛዋ ነኝ አለ። አዎ ብሎ መጣ። እሱ በስሙ ኤኬል የሚባል ተው ተብሎ እየተፈለገ እሄቴ ጋር ታላቅ እሄቴ ጋር ደውሎ ከኔ ጋር ሰላም ነበረ ስታወራ የነበረው ምን ተፈጥሮ ነው ብሎ የኔን ስልክ ቁጥር እያጠያየቀ ነው አሉ። ስጡት አልኳቸው። እስካሁን ግን አልደወለልኝም። እሺ እኮ ግን የእሱ ስልክ ግን አላቸው ማለት ነው። የእሱ ስልክ ቁጥር ታላቅ እሄቴ ጋር አለ፣ መቀበል እችላለሁ። በቃ ተቀበለ ይሰጭኛል። እሺ አሁን ያንቺን ስልክ ቁጥር ለሱ ላኪላት። እሺ የልጅቱን ስልክ እሱ አይደለች የምትረክበው ማሬ ፈርማ እኮ ውስጡ እኮ ያለውን ማስረጃ ማየት ትችላለች። በመይሰጣትም ለቤተሰብ ነው የሚያስረክበው። ደላ ኢማራት ሆስፒታል በጤና መውጣት ቀረ። በቃ ሆስፒታል የገባ ሁሉ እየሞተ ነው። አረኛ ጋር ደግሞ ብሷል ማሬ። ኢማራት ብሷል። ትናንትና አንድ ሞት፣ ለዛሬ ሌላ አንድ ሞት። እንደው ለማያልፍ እንደው ራሳችሁን እንደዚህ የእውነት ማድረጋ ከሆነ ሁሉም ነገር ያልፋል እህቶቼ። ምንም በማያልፍ ነገር የለም። ነፍሷን ይማረው። ከቤሩት አስክሬኗ ገና ከመግባቱ አሁን ደግሞ ሌላ 2 አስክሬን። እኔ ግራ ገባኝ። ሆስፒታሎቹ የአካላቸውን ለመውሰድ ሆን ብለው ነው እንደሚገሏቸው። በቃ እንደዛ ይጠይቃሉ እኮ እዚህ እኮ ይጠይቃሉ ማለት ንጹህ ነገር ካለሽ ያልተበከለ ነገር ካለሽ ዶኔት አድርጊ፣ ኦርጋኗን ዶኔት ታድርግ ብለው ለቤተሰቦቿ ደውለው ጠየቁ አለች። ማስረጃ አለኝ ቮይስ አለኝ አለች። ጭንቅላቷ ብቻ ነው የሞተው፣ ልቧ አለ። ኦርጋኗ ማሽኑ የሆነ ፒክቸር ማንም የፈረመ ሰው የለም። እና ግን እኔን አይዲየን ስጠይቁኝ ለምንድን ነው የፈለጋችሁ ስላቸው ኤምባሲ እናስተላልፋለን አለችኝ። አዌ እንዴት ናችሁ? ሰላም ናችሁ? እንዴ አሁን ማለት ነው እነሱ ለቤተሰብ የሚያስፈቅዱት ማለት ነው በህይወት እያለሽ ማለት ነው። ኢቨን በህይወት እያለሽ እንጂ ካልፈረምሽ ማለት ነው ባለቤትሽ ራሱ መብት የለውም። ይሄንን ታውቂያለሽ አይደል? እንዴት እንደዚህ ያደርጋሉ? ዳይመንድ እየጠይቃሉ እዚህ ሀገር እኮ የሚጠይቁት እሷን ነዋ። እሷ ትችላለች ራሷ እንደዚህ ቢሆን እንዲህ ነው በጥሩ መንፈስ ላይ ያለሽ ማለት ትችላለች እንጂ ማንም ሰው አንቺ በህይወት ከሌለሽ ይብን እኔ እኮ እንትኑ ላይ ስለምሰራና ስለማቅሉ አይቻልም እኮ ዳይመንድ። የዚህ ሀገር ደግሞ ማለት ነው እዚህ ሀገር ማንም ሰው ሲሞት ለምሳሌ ንጹህ ነገር ካለው ንጹህ ኩላሊት ካለው ንጹህ ልብ ካለው ምናምን በበሽታ ያልተጠቁ ሰዎች ከሆኑ ዶኔት ማድረግ ትፈልጋላችሁ ብሎ ይጠይቃቸዋል መንግስት ራሱ። የሚጠይቀው ባለቤቱን ነው። ባለቤቱ መሞት ይቻላል፣ ግን ባለቤቱን ብቻ ነው። ማንም እኮ መብት የለውም ያንቺን ቦዲ እንትን ማለት እኮ ማሪ። ባለቤቷማ እኮ አልፋለች። ኖ ብዙ ጊዜ ምን ይደረጋል መሰለሽ፣ አንቺ በህይወት እያለሽ የምትጠይቅ ጥያቄ አለ፣ የምትሞይ ፎርም አለ። ዜግነት ሆንሽ ማለት ነው። እሱ በፈቃደኝነት ነው። ልጅ ግን ኦልሬዲ ወድቃን የሞተችው ሰውነቷን ንጹህ ነው። ቤተሰብ አካል በሃይማኖት ደግሞ አይፈቀድም፣ በእኛ ሃይማኖት ደግሞ አልፈቀድም። እኔ የማውቀው እራስሽ በቁምሽ። አሁን እኔ ፈርም ያለው በቁሜ እዚህ ሀገር ካታር ነው የፈረምኩት። ኦርጋኔ እዚህ ሀገር ከሞትኩኝ የሚሰራ አካል ካለኝ እንዲወስዱት እኔ ፈርም ያለው። ባለቤቴ ፈርሟል። ፓፒ አንተን ፈርመሃል? አብረን የፈረምነው ፈርሟል ባለቤቴ። እኔ በቁሜ ስለፈረምኩኝ ቤተሰቦች አይጠየቁም። በቃ ቀጥታ ይወስዱታል፣ የፈለጉትን ነገር ይወስዳል። ግን እኔ በቁሜ ሳልፈርም ሞቼ ቤተሰቦቼ በእኔ ኦርጋን የመወሰን አይችሉም። የኔ አካል ንብረትነቱ የፈጣሪ ነው። እኔና ፈጣሪ ነን የምናዝበት። አንደኛ ፈጣሪ ስለሰጠኝ እኔ ያዝበታል። ከዛ ቀጥሎ ፈጣሪ እንጂ ቤተሰቦቼ በእኔ ልቧን ውሰዱ እንትኗን ኩላሊቷን ውሰዱ ብለው የማዘዝ መብት የላቸው። አሁን ራሱ ማለት ነው ከገባች በኋላ ዶክመንት ላይ አይዶን ነው እኔ አላውቅም። እኔ ሌላም ልጅ እኔ ማውቃት ልጅ አለች ማለት ነው ማሪ። የሆነ ጊዜ ታስታውሻለች? ዱባይ የሞተች እንደዚህ ወድቃ ከፎቅ ላይ ሀራም ቤተሰቦች ያለሽ ሄጄ ሀሳቤን ከቀየርኩ ሄጄ ሀሳቤን ቀይሬ አምጦ የፈረምኩትን ማለት ይችላል እኮ ችግር የለውም። ግን ኦንላይን ላይ ካንስል ማድረግ ትችላለሽ አቡዬ። ዲቴሉ ማለት ነው ዌብሳይታቸው ውስጥ ገቢና ኢንኤችኤስ ዌብሳይት ውስጥ ገብተሽ ራስሽ ካንስል ማድረግ ትችላለሽ ማለት ከፈለግሽ ነው የምልሽ። አይ እንትን ማለት ነው ማለቴ ነው። እና ከፈለግሽ እንጂ እንትን ምናምን እነሱን እንትን ማናገር ግን ይሄ ማለት ነው ቼክ ማስደረግ አለብሽ። ኢቨን ቦዲዋ ማለት ነው አለመጠቀማቸው ምንም እንትን የለሽም። ኢትዮጵያ ሲገባ ቼክ ያስደረጋሉ።
ኦፍኮርስ እዚያ ግን እንደዛ ነው። ስማ እንዴ ይጠይቃሉ ቤተሰብ መጠየቅም አይቻልም። አሁን ለምሳሌ ምን አለ መሰለሽ እና ማለት ነው እዚህ ሀገር አንዴ የሆነ እንትን ነበረ፣ የእኛ እንትናችን ነበረ። ሚስቱ ሞተች እና በጣም ብዙ ብር ነው ያላቸው ማለት በጣም ሚሊነር ናቸው። እና ምን ሆነ መሰለሽ እሱ እኔ ሚስቴን ቦዲዋን ለእንትን ተጠቀሙት ብሎ አላቸው ማለት ነው። ሲላቸው እሷ በህይወት እያለች ስላልፈረመች ይብን የጋብቻ ወረቀት እያላቸው አችልም ተባለ። መፍቀድ አይችልም፣ ማንም ሰው መፍቀድ አይችልም። ኦልሬዲ እሷ ሞታለች፣ ቀጥታ ትቀበለች። ያውም እዚህ ሀገር እኮ ያቃጥሉታል። ዳይመንድ ምን እንደቆጨኝ ታውቂያለሽ? አሁን መፈረሜ ላይክ ሆስፒታል ከገባሁኝ ስለፈረምኩ ሰው እንዳያስቀር ኖ ብዙ ጊዜ ማለት ነው እንደዚህ የፈረመ ሰው የሚፈራው ለዛ ነው። ስትፈርሚ የሆነ ቻንስ እያለሽ ጠላትሽ እንደዚህ የሚባል ነገር የለም። አላቸው እሱ መለዛ ነው ብዙ ሰው የማይፈርምላቸው። እሺ እኔ እዛ ቦታ ያለሁበት ያለሁት ግን ክልክል ነው፣ በህግ ክልክል ነው። ኤኒዌይ ህግ ይብን ሌላ ሰው መሰረም አይችልም። ላንቺ አባትም እናትም መሰለሽ እንደ መስኖሪው ወይዘሮ ሀቢባ እንዴ ሁሉ ነገር የተያዘ ነው እኮ። ግን አይ እዚህ ሀገር ነው መሻው። ለምሳሌ በኢንኬዝ የሆነ ነገር ታምሽ እዛው ግድል የሚያደርጉሽ ነው አይመስልሽም? አይ አይደለም። ለምሳሌ መዳን እየቻልኩኝ ቻንስ እያለኝ ግን በቃቺ ስለፈረመች ልቧ ኩላሊቷ ምናምን ሰው ስለሆነ ስለሚጠቅም ሌላ ሰው ታድናለች። እሱ ያስጠይቃቸዋል እኮ ይባላል። የሆነ መስጠት ቀኔን ቶሎ እንትድንድል የሆነ ነገር ፈልግ ሆነ ያንን ባለመስጠት ላሽንድል ያደርጋሉ። ገባሽ? ከዛ የኔ ኩላሊትና ልብ ንጹህ ነው ወስደው ለአንዱ ሀብታም አረብ ትክክል ያደርጉለታል። ነገር የሚጠቀሙት ብዙ ፋሚሊ ቤተሰብ ለሌላቸው ሰዎች ነው። ቤተሰብ ምንም አይነት ጥያቄ ለሌላቸው የሰጠ ሰው አያወራም፣ የፈረመ ሰው አያወራም። ማውራት እኮ አይቻልም። ሁሉም ሰው ከሞተ በኋላ ነው የሚነገረው እንጂ አይነገርም። ሌላ ሀገር ብትሆኚ አሁን ለምሳሌ የሆነ ሀገር ሆነሽ እንደዚህ ላይ ብተናገርሽ በጣም ሪስክ ነው። አይስወር አይወራም። አሁን ካንስል አድርጊው እንዴ! ካንስል አድርጊው። መገደል ሁሉ አለ፣ መገደል ሁሉ አለ። ኦርጋን ፈልገው ሊገሉኝ። ወይኔ ዊዝድሮ ማድረገው ፎርሜን ከነስላለሁ ካላስ አይወራም። እሺ እንደዚህ አይነት ነገር ሲሰጥ ሀቢባ ግን ሰራቡ እየቀለደች ነው። ተው እውነትም እየቀለደች ስገባ ፈርማልን አለች ለምጃታለሁ። በጣም ሁን ለምጄሻለሁ። ቀልዷን ነው የምታሾፍባቸው። አልፈረመችም እንግዲህ አይ የእውነቴን ነው የምላችሁ። ፋሚሊ እነዚህ ምንም ነገር ፋሚሊ የሌላቸው አለ አይደል? ቼክ ታውቂያለሽ፣ እንትን ያደርጋሉ ብዙ ጊዜ ማለት ነው። ምንም ፋሚሊ ምንም ነገር የሌላቸውን ሰዎች ሊጠቀሙባቸው ይችላሉ። ለምን ጠያቄ የለማ። ግን ቤተሰብ ኖሮሽ የሆነ ነገር ሆስፒታል ውስጥ እንትን ብትይ እንዴት ሆነች፣ ለምን እንደዚህ ሆነ፣ እንዴት ተፈጠረ ይላሉ እንጂ አቡ ግን ማለት ነው እየቀለድሽ ሰው ማይንድ ወቃ። እኔ አሁን የኔን ልብ የወሰደው ሰው እንዴት ልብ አድርግ እንደሚሆን አሁን እኔ ሞቼ የኔን ልብ የሚወስደው ልብ አድርግ ነው የሚሆነው። በቃ የኔ ልብ ሄዶ ሲተክለ የሰዎችን ልብ ሁሉ ነው የሚጎትተው። ባይዘዌ የእኛን ልብ የወሰደ ሰው ማለት አሁን የኔን ልብ የወሰደ ሰው እኔ የምወደውን ነገር ነው የሚወደው። ተቀልሻ እኔ የምወደውን የምግብ አይነት፣ እኔ የምወደውን የከለር አይነት ተቀልሽ የለም ያ ኮምፕሊትሊ ፊልም ተሰርቶበታል። ልብ አድርግ ነው ፊልም ተሰርቶበታል። አብዬ ተሰርቶበታል። አንቺ የምትወጂውን አይነት ሰው ነው የሚወደው። አንቺ የምትወጂውን እኔ የምወደው የሰው ባህሪ አለ፣ የሚደብረኝ የሰው አይነት አለ፣ የምወደው የሰው አይነት አለ። እንደው ትንሽ እንሳቅ ብዬ ነው። አይነት ሰው ነው የሚያፈቅረው። እራሱን እያልኩ አይደለም። እኔ በፐርሰናሊ የሚመቸኝ አይነት ሰው ነው የሚመቸው የኔ ልብ ስለተሰጠው እና ለልጅ ለምሳሌ ከኔ እድሜ ያነሰ ሰው ቢሰጠው ግን አክት የሚያደርገው እንደኔ እድሜ ነው። ይመቸው ይመቸው ይሉት። እኔ ቃል ገብቼለታለሁ። የኔ ልብ የወሰደ ሰውዬ ልባችሁን እንዳለ እየጎተተ ከቲክ ግን ተሰርቶበታል። ታውቃላችሁ ይወደዋል አለች አይደለም። የሪምን ልብ የወሰደ ሰው በቃ በየወርቅ ቤቱ ነው የምታገኘው። ታገኙ ግን የእውነት አቡዬ ፊልሙን አይተሽዋል? ፊልም ተሰርቶበታል እኮ
ፊልም ተሰርቶበታል አይቼው ሊሆን ይችላል እና ፊልም ተሰርቶበታል። እኔ እንደውም አድቨርቱም ነበረ ልብ ተገጥሞለት የሟችን ሚስት ልቡን የተገጠሙለት ሚስት ቤት እየሄደ በር ላይ የሚቆመው ኔትፍሊክስ ላይ የሆነ ፊልም ተሰርቶበታል እና ያ የሞተውን ልጅ ልቡ የተሰጠውን ሚስት አፈቀረ። እሷ ቤተሰቦች ጋር ይሄዳል እና እሷ ቤተሰቦች ጋር ምናምን በቃ እዛ አካባቢ ነው የሚሆነው። እሺ እንደዚህ ነው ያልኳችሁ ላይ ለማንኛውም ሀቡ ስትቀልድ እሷ ቀልድና እውነት አያስታውቅም። ውሸቷን አልፈረመችም። እንደዚህ አይነት ነገር የለም። እኔ ከአሁን አንዳንዴ ማለት ነው ደነግጥላ ማለት ነው። ከዛ ትንሽ ቆይቼ እነቃለሁ። አሁንማ ነቅቼባታለሁ። ሰላም ናቸው አይደል? ሁላችሁም ሰላም ሳልናቸው በጣም ነበር ኢሞሽናል ያደረገኝ የልጁ ሰው እንትን ማለት ነው። አይ ከማንም ሰው ካልፈረመ እኮ አይወሰድም እንጂ ዝም ብሎ ባለቤቱ መፈረም አለበት። እኔ ፋሚሊ ራሱ መጠየቃቸው በጣም ነው የሚገርመው። አይቻልም። አይ ፋሚሊ ከፈረመ ይወስዳሉ። እዚህ ሀገር እናንተ ሀገር አጆ ነው ምን አይነት ህግ እንደሆነ እኛ ጋር ማለት ነው። ቤተሰብሽ አሁን ለምሳሌ ቤተሰብሽ ከፈቀደ እዚህ ሀገር ማለት ነው አሁን በአደጋ የሞተ ሰው ቤተሰቡ ከፈቀደ ይወስዳሉ። እኛ ጋር ምንድን መንሽን አሁን ለምሳሌ የአይምሮ እንትን ምናምን ካለብሽ ቤተሰብ ኮንትሮል ማድረግ የሚችለው እንጂ በተረፈ ግን ማለት ነው ማንኛውም ሰው ለአንቺ ምንም አይነት ነገር መፍቀድ አይችልም። አሁን ራሳቸው ታያላችሁ አይደል? አሁን እዚህ ሀገር መብት የለም ነበረ መሞት። አሁን ለምሳሌ በጣም መሞት እየፈለጉ በጣም ኃይለኛ በሽታ ላይ ሆነው በቃ መሰቃየት አይፈልጉም እና ራሳቸው ማለት ማሽናቸው ቀጥ እንዲደረግ ምናምን ይሄ ራሱ አሁን ነው ገና የተፈቀደው ማለት ነው። በፊት ሌላ ሀገር እየሄዱ ነበር ራሳቸው እንትን የሚሉት የሚገሉት ሌላ ማለት ሌላ ኢሮፕ ሀገር ይሄዱ ነበረ። እንደዚህ ሀገር ክልክል ነበረ። ግን የእግዚአብሔርን እንትን መውሰድ